ሲያበለው ነገር የተሻለ ማድረግ ኢትዮጵያ ቴሌቪዥን ነው። እንደምን አምሽታችኋል። የመጋቢት 1 ቀን 2017 ዓ.ም የምሽቱን የቲቪ ዜና 57 ይዘን ቀርበናል። ከምሽቱ 12 ሰዓት ሆኗል። በሶስት ምዕራፎች ከፋፍለን እስከ ምሽቱ 3 ሰዓት አብረናችሁ እንቆያለን። ቀዳሚ የምናደርገው አርዕስተ ዜናውን ነው። አርዕስተ ዜናም በድንበር ያስከበርነውን የኢትዮጵያን ሉዓላዊነት በስራም ማስከበር ይገባል ሲሉ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትሩ ሙዓዘ ጥበባት ዲያቆን ዳንኤል ክብረት ተናገሩ። ኢትዮጵያ በእንስሳት ሀብት ቀዳሚ ሀገር ብትሆንም ከዘርፉ የምታገኘው የትምህርት ተጠቃሚነት ዝቅተኛ በመሆኑ ለውጤታማነቱ በትብብር ሊሰራ እንደሚገባም ተጠቆመም። የአፈጣጠር ችግር ያለባቸው ህጻናት እድሜያቸው ሳይገፋ ወደ ሕክምና ተቋም መውሰድ ችግሩ ሳይባባስ ለማከም እንደሚረዳም ተነገረም። ከውጭ የዜና ምንጭ ሩሲያ ኩርስክ ውስጥ የዩክሬን ኃይሎች ተቆጣጥረዋቸው ከቆዩ ግዛቶች ውስጥ በርካታ መንደሮችን ማስለቀቋን ይፋ አደረገች። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ከኛ ጋር ሆኑ። የዛሬቱ ኢትዮጵያ ነገን ዛሬ የተሰኘው ዝግጅታችን ነው። ክብራቸው፣ ደህንነታቸውና መብታቸው ተጠብቆ እንዲሰሩ ዜጋ ተኮር ዲፕሎማሲ እየተከተለ እንደሚገኝ እናውቃለን። ስደት በጣም የማይሆን ነገር ነው። የተሻለ የህግ ማስከበር ስራና የቁጥጥር ስራም ያስፈልገዋል። ዝም ብሎ ገንዘብ አይመጣም። መለፋት አለበት፣ መደከም አለበት። እኔ እድሜን ጨርሼ እዛ ምንም የለወጥኩት ነገር የለም። ብዙ ህጎች ይወጣሉ፣ ህጎቹ ግን ተግባራዊ የሆኑ አይደለም። ፍልሰት በሀገራችን እና በዓለም አቀፍ ደረጃ ትልቅ ኢንዱስትሪ ሆኗል። ከምሽቱ ቲቪ ዜና 57 ጋር ተመስገን በየነ ነኝ። በድንበር ያስከበርነውን የኢትዮጵያን ሉዓላዊነት በስራ ማስከበር ይገባል ሲሉ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትሩ ሙዓዘ ጥበባት ዲያቆን ዳንኤል ክብረት ተናገሩ። የኢትዮጵያ ቴሌቪዥን ባዘጋጀው ነጋድራስ የንግድ ስራ ፈጠራ ውድድር የማጠቃለያ መርሃ ግብር ላይ የስራ ፈጣሪዎች ኢትዮጵያ የተሟላ ኢኮኖሚያዊ ነጻነት እንዲኖራት የላቀ አበርክቶ እንዳላቸውም ነው የገለጹት። ለዝርዝሩ ሳዳት መሐመድ ሳኒ። ኢትዮጵያ ቴሌቪዥንና የኢትዮጵያ ንግድ ባንክ በጋራ ባዘጋጁት የንግድ ስራ ፈጠራ የፍጻሜ ውድድር ላይ በክብር እንግድነት የተገኙት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሙዓዘ ጥበባት ዳንኤል ክብረት የሀገራችን ዳር ድንበር እንዲከበር በርካታ መስዋዕትነት ተከፍሏል ብለዋል። ይህን አኩሪ ገድል በስራ ፈጠራው መስክ መድገም አለብን ብለዋል። ደም አፍስሰን አጥንት ከስክሰን ነጻነታችንና ሉዓላዊነታችንን አስከብረን ኑረናል። አንድ እስከዛሬ ያቃተን ነገር ቢኖር በድንበር ያስከበርነውን ሉዓላዊነት በስራ ማስከበር ነው። በዚህ የተነሳ መሬትና ውሃ ሳናጣ በግብርና እንደዚህ የሚፈጥሩ ልጆች ሳናጣ በስራ ፈጠራ ወደ ኋላ በመቅረታችን የተነሳ በድንበር ያስከበርነው ሉዓላዊነታችን በሌላ በኩል እየተደፈረ አንገታችንን ዝቅ እንድናደርግ ሆነናል።
መሰል ዝግጅቶች ከውድድሩ ተሸላሚዎች ባሻገር በየቤቱ የልዩ አቅም ባለቤት የሆኑ ወጣቶችን ያነሳሳል። ከምንም በላይ ውድድሩ በኢትዮጵያ በተለያዩ ዘርፎች የሚስተዋሉ ክፍተቶችን ለመሙላት የሚያስችል ነውም ብለዋል። አሁን እንደናንተ አይነት ወጣቶች ለስራ የሚነሳሱ ባገኘን ቁጥር ኢትዮጵያ ከዚህ በፊት ጎድሏት የነበረው ነገር እየተሟላ ይሄዳል ማለት ነው። ቀላል ነገር አይደለም። ዛሬ 5 ሰዎች ነው የተሸለሙት። በየቤታቸው ቁጭ ብለው ይህንን ፕሮግራም የሚከታተሉና በዚህ ምክንያት የሚነሳሱ ግን ሚሊዮኖች ናቸው። የኢትዮጵያ ንግድ ባንክ ይህንን ሐሳብ በመደገፉ ሊመሰገን ይገባል። ማህበረሰቡ እንዲሁም ሌሎች ሚዲያዎች ወጣቶችን በስራ ላይ ማበረታታት አለባቸው። ይህም በመሰረታዊነት የሀገሪቱን ችግር በመፍታት ሂደት ውስጥ ከፍተኛ ሚና አለው። ኢትዮጵያ የተጓዘችበት ዘመናዊ የተቋማት ምስረታ ጉዞ ያለ ኢትዮጵያ ንግድ ባንክ የተካሄደ አይደለም። ከግርጫማችን ጀምሮ እስከ ራስ ጸጉራችን ድረስ ብናነሳ የኢትዮጵያ ንግድ ባንክ አብሮን አለ። በእግራችን የተጫማነው ጫማ ወይ ከውጭ የመጣው በሱ ዶላር ነው ወይ እዚህ ሀገር የተመረተው በሱ ብድር ነው። ሴቶቹ ጸጉራቸውን የተሰሩት ወንዶቹ ጸጉራችን የተስተካከል ነው ወይ ኢትዮጵያ ንግድ ባንክ አበድሮ በከፈተው ነው ወይም ደግሞ ከውጭ ባስመጣው። እንዲህ አይነት ስራዎችን ደግፎ ደግሞ ወጣቶችን ወደፊት ሲያመጣ አገራችንን ሙሉ ያደርጋታል። ስለዚህ ኢትዮጵያን ሙሉ ለማድረግ የኢትዮጵያ ንግድ ባንክ ለሄደበት ርቀት በድጋሚ እናመሰግነዋለን። አንደኛ በመሆን አሸንፈዋል። በመርሃ ግብሩ ላይ የውድድሩ አሸናፊ የተለያየ መጠን ያለው የገንዘብ ሽልማት የተሸለሙ ሲሆን እንዲሁም የኢትዮጵያ ንግድ ባንክ ያዘጋጀውን የ10 ሚሊዮን ብር ብድር ያለማስያዣ ይረከባሉ። በተያያዘ ዜና በትናንትናው ዕለት ፍጻሜውን ባገኘው ነጋድራስ የሥራ ፈጠራ ውድድር የተገኙት የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ኢትዮጵያ የሥራ ዕድል ፈጣሪዎች መፍለቂያ ትሆናለች የሚለው ሀሳብ የሀገር በቀል ኢኮኖሚ ማሻሻያው ዋነኛ ትኩረት መሆኑን አንስተው ይህ ሊሆን የሚችለው ደግሞ ጠቃሚ ሀሳብ ያላቸው ዜጎችን በመደገፍ ነው ሲሉ ተናግረዋል። ጠቃሚ የሥራ ሀሳቦች ሲነሱ ያንን መደገፍ የሚችል ሁኔታ ሲኖር ነው። እንደዚህ አይነት ፕሮግራሞች ነጋድራስ አይነት ፕሮግራሞች ይህንን ያመቻቻሉ ማለት ነው። በአንድ በኩል ወጣቶች እና ሌሎችም ተደፋፍረው ሀሳባቸውን ይዘው ወደፊት እንዲመጡ ያደርጋሉ። ሁለተኛ የተነሱ ሀሳቦች እንዲተቹ፣ እንዲበለጽጉ፣ እንዲሻሻሉ ድል ይሰጣል። በጣም ጥሩ ሀሳብ ይዘሽ ግን የፋይናንስ አንግሉ የገበያ አንግሉ በአግባቡ ካልታየ አዋጭ ላይሆን ይችላል። ያንን ሼፕ ለማድረግ ያግዛል። አያይዘውም ኢትዮጵያ የሥራ ፈጣሪዎች ሀገር ትሆናለች የሚለው ሀሳብ ደግሞ የሚሆነው ሁሉንም ሰርቶ በሚያቀርብ መንግስት ሳይሆን ችግር ያለበት ቦታ በመግባት ለሥራ ፈጣሪ ዜጎች ምቹ ሁኔታን በሚፈጥር መንግስት ነው ሲሉም የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ አብራርተዋል። እንደ መንግስት በአጠቃላይ ከላይ እስከታች የተጣሉ ነገሮችን ውጤታማ ወደ ነገር ማምጣት፣ ችግርን እንደ ድል አይቶ ወደ ድል መቀየር አጠቃላይ መንግስት ሳቤ ይሄ ነው። ይሄ ልማታዊ መንግስት ምንለው ይዟል እኔ ሁሉ ነገር መንግስት እንዲሰራ የሚጠብቅ ነው። ኢንተርፕሪኒያል መንግስት ግን መንግስት ሁሉ ነገር እንዲሰራ አይጠብቅም። መንግስት ችግር ያለበት ቦታ ላይ ይገባል፣ ገበያ ይፈጥራል፣ ድል ይፈጥራል። ያንን ደግሞ የግሉ ሴክተር ገብቶ ክራውዲን ተደርጎ የግሉ ሴክተር እንዲያሰፋው ይጠብቃል። የኢትዮጵያ የባህር በር ጥያቄ የማይቋረጥ ሊሆን እንደሚገባ ከዓመታት ጥያቄና ውትወታ በኋላ የባህር በር ባለቤት የሆኑ ሀገራት ጥያቄ ምላሽ አንዱ ማሳያ ነው። የኢትዮጵያ የባህር በር ጥያቄ ምን ያህል ፍትሐዊ ነው? ከዓለም አቀፍ ሕጎችና ከሀገራት ተሞክሮ አኳያ ያለውን አሁናዊ ሁኔታ በተመለከተ መሀሌት ታደለ ያዘጋጀችው መረጃ ምላሽ ይኖረዋል። ኢትዮጵያ የባህር በር ጥያቄ ጉዳይ ከቅርብ ጊዜ ወዲህ ለመላው ኢትዮጵያውያን የብሔራዊ ጥቅም የጋራ መግባቢያ ጉዳይ የሆነ መጥቷል። በተለይ ደግሞ ጥያቄው በጠቅላይ ሚኒስትር አብይ አህመድ ከተነሳ ጊዜ ጀምሮ አሁን ድረስ ምላሽ እስኪያገኝም ጊዜ ድረስ የኢትዮጵያውያን የጋራ መግባቢያ የሆነ ጉዳይ ሆኗል። ለመሆኑ ግን የኢትዮጵያ የባህር በር ስለሌላት የራሷ የሆነ ላንድ ሎክድ የሆነች ሀገር ስለሆነች ጥያቄዋ ተገቢነት የለውም ብለው ለሚያስቡ አካላት የባህር በር ጉዳይን በተመለከተ ዓለም አቀፍ ሕጎች ምን ይላሉ? በተለይም የባህር በር የሌላቸው ባህሩን የማይዋሰኑ ሀገራት እንዴት
እንዴት ተጠቃሚ መሆን ይችላሉ በሚለው ላይ የተለያዩ ዓለም አቀፍ ህጎች አሉ። ከነዚህ ዓለም አቀፍ ህጎች መካከል የተባበሩት መንግስታት ድርጅት የባህር በር ህግ የተሰኘ ህግ አለው። ይሄ ህግ በውስጡ በተለያዩ አንቀጾች የባህር በር የሌላቸው ሀገራት እንዴት ከባህር ተጠቃሚ መሆን ይችላሉ የሚለውን ሀሳብ አካቷል። የዓለም የንግድ ድርጅት ደግሞ ሀገራት እርስ በርስ በሚኖራቸው የንግድ ልውውጥ የተሻለ የንግድ ልውውጥ እንዲኖራቸው እንዲሁ ደግሞ በመካከላቸው በሚኖር የንግድ ልውውጥ ጊዜ በሀገራቱ መካከል ያለውን ታሪፍና የመጓጓዣ ወጪ ለመቀነስ እንዲቻል የባህር በር የሌላቸው ሀገራት ተጠቃሚ የሚሆኑበት እድል እንዲመቻች ይደግፋል። የአፍሪካ ህብረትም ሌላኛው ደግሞ ህግ ያለው ሌላኛው ነው። የአፍሪካ አንድነት ድርጅት 1963 ሲመሰረት የመጀመሪያው ቻርተር ሲፈረም 32 ሀገራት ሲፈርሙ የባህር በር የሌላቸው ሀገራትን ታሳቢ ያደረገ ህግ በቻርተራቸው ላይ አስፍረው ነበር ተጠቃሚ መሆን እንደሚገባቸው። ከነዚህ መካከል ግን በስፋት የባህር በር የሌላቸው ሀገራትን በተመለከተ ህጉን አርቅቆ በአንቀጾች ከፋፍሎ ያስቀመጠው የተባበሩት መንግስታት ድርጅት የባህር በር ህግ የተባለው ነው። ይሄ ህግ ደግሞ በአንቀጽ 69 ከንዑስ አንቀጽ 1 እስከ 5 ድረስ እንዲሁም ደግሞ በአንቀጽ 125 በንዑስ አንቀጽ 1 ላይ ያስቀመጣቸው ሀሳቦች አሉ። ከነዚህ ሀሳቦች መካከል የተወሰኑትን ብንመለከት የመጀመሪያው ከባህር የተፈጥሮ ሀብት የመጠቀም መብት እንዳላቸው ይደነግጋል የተባበሩት መንግስታት ድርጅት የባህር በር ህግ። ከነዚህ መካከል ለምሳሌ አሳ ማጥመድ ሊሆን ይችላል። በባህር ውስጥ ያሉ ማዕድናትን ሌሎችም ደግሞ ሀብቶችን ፈልጎ የማውጣትም መብት ይሰጣቸዋል የባህር በር ለሌላቸው ሀገራት። እንዲሁ ደግሞ በባህሩ መሸጋገር መነገድ እንደሚችሉ ሰዎችን ማሸጋገር መንገዳቸው ሊያደርጉት እንደሚችሉም ይደነግጋል። ሌሎቹንም ህጎች በዚህ ውስጥ ልናገኘው እንችላለን። የባህር በር የሌላቸው ሀገራት ከዚህ ከህጉ ባሻገር ደግሞ እንደው በትንሹ እንኳን በኢኮኖሚው ረገድ ምን ያጣሉ የሚለውን ጉዳይ ብንመለከት አብዛኞቹ ሀገራት በሌሎች ሀገራት ላይ ጥገኛ ናቸው። ኢትዮጵያን እናንሳ እንደ ምሳሌ ተሆነን ዘንድ ኢትዮጵያ 95% የሚጠጋው የንግድ ልውውጥ የምታደርገው በጅቡቲ ወደብ እንደሆነ በጅቡቲ የባህር በር ተጠቅማ እንደሆነ ይታወቃል። ይሄ ደግሞ ጅቡቲ ላይ በጣም ጥገኛ እንድትሆን ኢትዮጵያን ያደርጋታል። እስካሁንም ሲጎዳት የቆየው ይሄ እንደሆነ ይታወቃል። ከፍተኛ የማጓጓዣ ወጪ የወደብ ኪራይ ወጪ ያለባት ኢትዮጵያ በየአመቱ ለጅቡቲ ወደ 1.56 ቢሊዮን የሚጠጋ ዶላር ትከፍላለች ለወደብ ኪራይ ብቻ ነው። ይሄንን ገንዘብ የምታወጣው ኢትዮጵያ ዝቅተኛ የሆነ የገቢና የውጪ ንግድ ነው የሚኖራቸው፣ ዝቅተኛ የኢኮኖሚ እድገትም ነው የሚኖራቸው። ቀደም ሲል ያነሳ ነው ያህል ገንዘብ በየአመቱ የምታወጣ ሀገር የኢኮኖሚ እድገቷ ምን ያህል ሊጎዳ እንደሚችል ማሰብ አይከብድም። የኢትዮጵያን ጥያቄ ደግሞ እናንሳው። ኢትዮጵያ ከ30 ዓመታት በላይ የባህር በር የሌላት ሀገር ሆናለች። በተለይ ኤርትራ ከኢትዮጵያ ከተገነጠለችበት ጊዜ አንስቶ ኢትዮጵያ የባህር በር የላትም። ይህንን ጥያቄ ደግሞ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያውያን ሁሉ ጥያቄ ነው፣ በዚህ ዘመን ልናነሳው ልንፈታው የሚገባ ጥያቄ ነው፣ ከኛ ካለፈ ደግሞ ትውልዱ ሊፈታው የሚገባው ጥያቄ ነው በሚል ይዘውት የመጡት ሀሳብ ሆነ። ከዚያ በኋላ ከሶማሌላንድ ጋር ስምምነት በማድረግ የባህር በር ጥያቄያችንን ለመፍታት የተሄደበትን ርቀት ማስታወስ እንችላለን። አሁንም ደግሞ ስምምነት በማድረግ ከሶማሊያ ጋር ኢትዮጵያ የባህር በር ልታገኝ የምትችልበትን ስምምነቶች በተለያየ መንገድ ተደጋግሞ ጠቅላይ ሚኒስትር አብይ አህመድ ህዝብ ተወካዮች ምክር ቤት ሲገኙ ያነሷቸውን ሀሳቦች ማስታወስ እንችላለን። በዚህ ረገድ ኢትዮጵያ የባህር በር ለማግኘት ምንም አይነት የምታፍርበት የምትሸማቀቅበት ጊዜ ላይ አይደለችም። የትኛውንም አይነት የዲፕሎማሲ መንገድ ተከትለን የምናሳካው ሀሳብ ነው ሲሉ ተደጋግሞ ይደመጣሉ። አሁን ላይ በዚህ የተነሳ ኢትዮጵያ እየሄደችበት ያለው መንገድ ትክክለኛ መሆኑን በሌሎች ሀገራትም በኢትዮጵያውያን ዘንድም ተቀባይነት እያገኘ የመጣ ሆኗል። የባህር በር ጥያቄ የሚያበቃ እንዳልሆነ ደግሞ በርካታ ማሳያዎች አሉት። የኢትዮጵያ ጥያቄ ከተነሳበት ጊዜ አንስቶ አሁንም ድረስ በተለያዩ መንገዶች እየቀጠለ ነው። ምናልባት ጊዜ ሊወስድ ይችላል፣ ምን ያህል ጊዜ ይፍጅ አይታወቅም። ነገር ግን ተቀባይነት አግኝቶ ኢትዮጵያ የባህር በር እስኪኖራትና በራሷ ባህር በር ንግዷን ወጪዋን መከወን እስከምትችል ድረስ የሚቀጥል ጥያቄ እንደሆነ ይነሳል። ለምሳሌ ለዚህ ዋነኛ ማሳያ ተደርጋ የምትወሰደው ከሰሞኑ የባህር በር ባለቤት መሆኗን ያረጋገጠችውና ወደ ግንባታዋንም የጀመረችው ሃንጋሪ ከ105 ዓመታት በኋላ የባህር በር ባለቤት ሆና ከጣሊያን ያገኘችው የባህር በር ላይ ግንባታ መጀመሯና ይሄ ደግሞ ለሌሎችም ሀገራት ኢትዮጵያን ለመሰሉ የባህር በር ለሌላቸው ሀገራት ተስፋ ሰጪ የሆነ ማሳያ እንደሆነ ይጠቀሳል። በኢትዮጵያ ለቴክኒክና ሙያ መስክ ያለው አመለካከት ዝቅተኛ በመሆኑ የተነሳ ከዘርፉ የሚገኘውን ጥቅም ማግኘት እንዳልተቻለ ተጠቆመ። የተጠቆመው በኢትዮጵያ በቴክኒክና ሙያ ክህሎት ላይ ባተኮረ የምክክር መድረክ ነው። ተስፋዬ ለሜሳን የተከታተለው። በፕሬስ ድርጅት አማካኝነት የተዘጋጀው ክህሎት ለኢትዮጵያ የውይይት መድረክ የቴክኒክና ሙያ እንዲሁም ፈጠራን ለሀገራዊ እድገት ማሳደግ በሚቻልባቸው ጉዳዮች ዙሪያ ምክክር ተደርጓል።
ህብረተሰቡ ለቴክኒክና ሙያ ያለው ዝቅተኛ አመለካከት ምክንያት ከዘርፉ የሚገኘውን ኢኮኖሚያዊ ጥቅም ማግኘት እንዳልተቻለ ተገልጿል። ቴክኒክና ሙያ ስልጠና ስርዓት እንዴት ነው የሚታየው? አማራጭ ያጡ ያልተሳካላቸው ሰዎች የሚሰበሰቡበት ኮታንኮት ተደርጎ አይደለም ወይ የሚወሰደው? እዚህ መጀመሪያ እንደ ማህበረሰብ መስራት ያለብን ከቤተሰብ የሚጀምር ጉዳይ እንዳለን መግባባት ይፈልጋል። በውይይቱ ላይ የተሳተፉ የቴክኒክና ሙያ እንዲሁም የፈጠራ ባለሙያዎች በዘርፉ አሉ ያሏቸውን ችግሮች ተናግረዋል። ቢዝነስ ራን ማድረግ መጀመር ቀላል መሆን አለበት። እንድንወርቅ እንድንነሳ መፈቀድ አለበት። ያ ደግሞ ቢዝነስ እኮ እናውቀዋለን። እኛም በዚህ 10 ምናምን ዓመት በኋላ እንኳን ሆነ እስካሁን ድረስ በስንት ማነቆ ውስጥ ነው ያለነው። በጣም ከባድ ነው አይደለም ለትንንሾቹ ለአዳዲስ ጀማሪዎች። እነሱ ሲጀምሩማ ወረዳ በ6 ወሩና ስራቸውን በጀምሩ በአንድ ዓመት ውስጥ እያባረሩ ቢዝነሳቸውን ማሸግ አይደለም ያለበት። ለዚያውም ክሎዝሊ እንዴት ነው ቢዝነሳቸውን ማሳደግ የሚችሉት? እንዴት ነው ወደ ሲስተም መግባት የሚችሉት? ቀስ በቀስ ያ ቢፈቀድልን ቢወድቁ ቢነሱ ወደ ሲስተም እየገቡ የሚሄዱበትን መንገድ መሰራት ይችላል ማለት ነው። ብዙ ጊዜ ስኪል አናገኝም። ስለዚህ ምንድነው የምናደርገው? ራሳችን ሰልፍ ትሬን ነው የምናደርጋቸው። ስለዚህ ምናልባት ከሙያው ጋር የተገናኙ ዳይሬክትሊ ሪሌትድ የሆኑ ሙያዎችን ስኪል የሚሰጡ ተቋማት ቢሰጧቸው የቴክኒክና ሙያ ዘርፉን ከኢንዱስትሪው ጋር በማስተሳሰር ገበያ ምር የሰለጠነ የሰው ኃይል ለማፍራት እየተሰራ እንደሚገኝም በመድረኩ ተመላክቷል። የአምራች ኢንዱስትሪ ዘርፉን ስናወጣው 6.8% ጂዲፒ ድርሻ ብቻ ነው ያለው። ያ ማለት ከአምራች ኢንዱስትሪ ዘርፉ ማግኘት የሚገባንን እያገኘን አይደለም። ድርሻ እሱ ላይ ጥገኛ ካልሆነን ደግሞ ዘላቂ ተወዳዳሪ ኢኮኖሚ ከመገንባት አኳያ በዝናብ በተለያየ አይነቶች ሊነካ ሊቃወስ የሚችል ኢኮኖሚ ነው የሚሆነው ማለት ነው። ስለዚህ ይሄን ለመቀየር ነው እየተሰራ ያለው። ስለዚህ ይሄን ለመቀየር ከሰው ኃይል ከክህሎት ጋር የተያዘውን ከቴክኒክና ሙያ ጋር በመቀራረብ በመስራት በስራ ላይ ያሉትን ምን ሪስኪል ማድረግ ይጠይቃል። በተለይ ኢንዱስትሪዎች በጀት በመያዝ አቅማቸው መገንባት ይኖርበታል። ስለዚህ ተደጋጋሚ ስልጠናዎች እየተሰጣቸው ነው። ሌላ ከተለያየ ተቋማት የሚወጡትን ደግሞ ኢንዱስትሪው በሚጠይቀው ፍላጎት አለን። ያንን ፍላጎት መሰረት ያደረገ ስልጠናዎች እንዲሰጡ እየተደረጉ እየተሰራ ነው። በቴክኒክና ሙያ ዘርፍ ያለው የስልጠና ጥራት ችግርን ለመፍታት በስርዓተ ትምህርቱ ላይ ጠንካራ ለውጥ እንደሚያስፈልግም ተገልጿል። በፍትህ ተቋማትና በፍርድ ቤቶች ላይ ለሚስተዋሉ የአገልግሎት አሰጣጥ ጥራት መጓደልና የስነ ምግባር ችግሮች መፍትሄ እንዲበጅለት ተገልጋዮች ጠየቁ። የፍርድ ቤቶች የዳኝነት አገልግሎት ፍርድ ባለመዛባትና እንደዚሁም ደግሞ ፍትህ ባለማጓደል ስራቸውን በገለልተኝነት ማከናወን እንዳለባቸውም ነው የተጠቆመው። ዝርዝሩ የምንተስኖት ይልማ ነው። ሰውን የሚያክል ገለው ሰውን የሚያክል ቤተሰብን ይህን ሁሉ በትነው ስንት ነገሮችን አድርገው በ4 ዓመት በአሰቃቂ ሁኔታ የተገደሉ ሰዎች በነፃ በቃ እንደተለቀቀ ይቆጠርና እኔ ጠዋት ነው የምሰራው ከሰዓት የለሁም። ስለዚህ እኔ ከሌለው ደግሞ ውሳኔ የሚሰጥ የለም። ውስጥ ለውስጥ ደግሞ ጉዳይ ገዳይ የሚባሉ አሉ። ፍርድ ቤቶች የሕግ የበላይነትን በማስከበር ረገድ ያላቸው ሚና የላቀ ስለመሆኑ ይነገራል። ከለውጥ ወዲህ በኢትዮጵያ የፍትህ ስርዓቱን ዘመናዊና ተደራሽ በማድረግ ለዜጎች ቀልጣፋ የሕግ አገልግሎት ለመስጠት በትኩረት እየተሰራ ነው። የፍርድ ቤቶች የአገልግሎት አሰጣጥ ሁኔታ ምን ይመስላል? የሚስተዋሉት ችግሮች ምንድን ናቸው? ኢቲቪ በዚህ ጉዳይ ላይ ተገልጋዮችን አነጋግሯል። ከአገልግሎት አሰጣጥ ጋር በተያያዘ ዛሬም የመልካም አስተዳደር ችግር ከሚስተዋልባቸው ተቋማት መካከል ፍርድ ቤቶች ተጠቃሽ ናቸው። አቃቢ ሕጎች በየሰዓቱ ነው የሚቀያየሩብን። እኛ ማስረጃ ተሰብስቦ ፍርድ ይሰጣል ሲባል ሌላ አቃቢ ይቀየራል። ምንድነው ስንል የስራው ባህሪ ነው ይባላል እና ተመጣጣኝ ፍርድና ተመጣጣኝ ኬዙን የያዘው ሰው አስተማማኝ ነገር አድርጎ ኬዙን አድርጎ ጥሩ ፍርድ እንዳይፈረድ በየጊዜው ይቀያየሯቸዋል። ያሰራሩ ነው ይላሉ። እኛ ይሄ እንዴት ምክንያቱም እኛ ጠበቃ ማቆም አንችልም። ከሳሽ አቃቢ ሕግ ነው ይባላል። ሲጀመር ለኔ 17 ዓመት ራሱ ለሰው ልጅ ህይወት በቂ አይደለም። ይሄ ሰው የሚያጎለው ቤተሰብ የለውም፣ የሚጎዳው ሰው የለውም። እነሱ ቤተሰብ አስተዳዳሪ ነን እምንጦረዋለን ልጆች አሉን ብለው
ማቅለያ አረንጓዴ አሻራ ደም መለገስ ብለው ቦንድ መግዛት ብለው አቅርበው ይሄ ሰው የጎደለበት ይሄ ሰው የልጆቹ ቤት እኮ ተዘግቷል። ልጁ በሽተኛ ሆኗል እኮ እናቱ ቁልቁል ጫጭታለች እኮ ሚስቱ አንገቷን እንደደፋች ነች ያለችው እኮ። የዚህ ሰው ጉዳት አይታይም? ስንቱን ነው የጎዳው? ወዴት እንሂድ? ይሁን የ17 ዓመት 10 ዓመት ከ6 ወር ሲባል ይሁን ብለን ተቀበል። ምንም ማድረግ ስለማይቻል እንደገና እዚህ ቁጭ ባልንበት 4 ዓመት ቢለቋቸውስ ምንድነው እያደረጉ ያሉት? እውነት የበላይ እውነት የሚመለከት ካለ እውነት ህጉ በአግባቡ የሚተገበር ከሆነ ይሄንን አይቶ ፍትህ እንዲለን ነው እኛ የምንፈልገው። በፍትህ ተቋማት የለውጥ ማሻሻያ ፍኖተ ካርታ ተቀርጾ ወደ ተግባር ከተገባ ዓመታት የተቆጠሩ ቢሆንም ፍርድ ቤቶች ያለ አድሎ በእኩልነት ፍትህን ባለማጓደል ስራቸውን በገለልተኝነት እያከናወኑ አይደለም ሲሉ ተገልጋዮች ይተቻሉ። ለልጆች ትኩረት ከመስጠት ይልቅ ንብረት ላይ ትኩረት ሲያደርጉ ታያለ። ለምሳሌ አንተ የምትሰጣቸው መረጃዎችን አይያዙልህም። ይያዙልህ የምትላቸው ጭብጦች ተጽፈው አታገኝም። እነሱ የአንድ ምስክር ቃል ሁለት አይነት ነገር ሁለት ተቃራኒ አድርጎ መመዝገብ ታያለ። ያልተሰራ ነገር ተሰርቷል ተብሎ ውሳኔ ተሰጥቶ ነው አሁን የኔ ትልቁ ችግር። ከዳኛ ጭብጥ አመዘጋገብ ጀምሮ ዳኛ ግራቀኝ ያሉ ወገኖችን እኩል ከማየት ጀምሮ ድክመታል። በቃ ድክመታል። በየደረጃው ሲሄድ ይሄን ያጋጥም በየደረጃው ሲሄድ ከዛ ውስጥ ለውስጥ ደግሞ ጉዳይ ገዳይ የሚባሉ አሉ። በዙሪያው በፍርድ ቤቶች ዙሪያ ጉዳይ ገዳይ ደግሞ የሚባሉ ደግሞ ሌላ ላይኖች አሉ። በዛ ያዋክባል። እንዲህ ነው እየሆነ ያለው። ምንድነው ይሄ ነገር? ማን ነው ያንን የሚያጠራው? ፋይል ጠፋ ይባላል፣ ዶክሜንት ይጠፋል። ያያያዝከው ዶክሜንት ይሄን ስትል ያ ዶክሜንት የለም ይጠፍቷል ይባላል፣ ፋይል ጠፋ ይባላል። እና በጣም ብዙ ከፍተኛ ችግሮች ነው ያሉትና እኔ ምለው አሁን ባለበት መንግስትና ህዝብን የሚያጣሉ ሰዎች በከፍተኛ ሁኔታ ያሉበት ቦታ ነው የሚመስለኝ። ፍትህ ከሌለ መንግስት የለም እያለ ነው የሚኖረው ማለት ነው። ያ እንዲኖር የሚሰሩ ይመስለኛል። አሁን ዳኛ ተብለው ተቀምጠው ምን ተብለው በስልጣናቸውን ያላግባብ መጠቀም፣ ያላግባብ በቀጠሮ ሰው ማጉላላት፣ የሰው ፍትህ ማዛባት፣ ሚዛናዊ ያለ መሆን። እሺ ውሳኔ ስጡን። አይ እኔ ጠዋት ነው የምሰራው ከሰዓት የለሁም። ስለዚህ እኔ ከሌለው ደግሞ ውሳኔ የሚሰጥ የለም። ለሙስና የሚያመቹ ብልሹ አሰራሮች፣ የስነ ምግባር ጉድለት እንዲሁም የአገልግሎት አሰጣጥ ጥራት መጓደል በፍትህ ስርዓቱ የሚስተዋሉ ተግዳሮቶች ናቸው። እኔ መንግስት ይፍረደኝ። 7000 ብር ጨርሼ ነው ያስመጣሁት። የትራንስፖርት የፖሊስ አጃቢ ፖሊስ ለአጃቢ ለሚያጅበው ለፖሊሶች ለምናምን ተብሎ 7000 ብር ነው የላኩለት። ያ ሁሉ ለፍቼ ያ ሁሉም ደክሜ እዚህ ምንም ውጤት አላገኝም። ውጤት የሚያገኘውት የለም። ገና 3 ዓመት ታስሮ ገና አሁን 4 ዓመት ይቀረዋል ማለት ነው። ሰበር 7 ዓመት ነው ውሳኔ የሰጠኝ ዛሬ ማለት ነው። በ27 ነው የተቀጠርኩት። ተነስቼ መጣሁ። የብስ መጣም እሱንም አላገኘውም። ተነስቼ ወደ ቤቴ ስሄድ ነው እናንተን ያገኘሁት። እንግዲህ እኔ መንግስት ይፍረደኝ። እኔ ብዙ ፈተና አይቼ ያሳደግኩት ልጄ ነው። አላህ ይፍረደኝ። እኔ ምንም ማድረግ አልችልም። ይህን ውሳኔ የሰጡኝ ዛሬ በዚህ ነው የወጣሁት። ቀጠሮ መመላለስ ነበረው? አዎ ያው በሳምንት ነው መመላለሰው የነበረው። ፍትህ ለሰላም ለዘላቂ ልማትና ለዲሞክራሲ ስርዓት ግንባታ ሚናው የጎላ በመሆኑ የመልካም አስተዳደር ችግሮችና ብልሹ አሰራሮች በጊዜ መፍትሄ እንዲያገኙ መንግስት በትኩረት ሊሰራባቸው ይገባል። ከዚህ ርዕሰ ጉዳይ ሳንወጣ ባለፉት 6 ዓመታት ማሻሻያ ከተደረገባቸው ዘርፎች መካከል የፍትህ ስርዓቱ አንደኛው ተጠቃሽ ነው። ፍርድ ቤቶች ዘመናዊ፣ ቀልጣፋና ተደራሽ አገልግሎትን ለማህበረሰቡ ለመስጠት የሚያስችሉ ስራዎች እንዲሰሩ ስለመደረጉም ነው የሚገለጸው። ይሁንና ፍትህ ለማግኘት ወደ የተቋማቱ የሚያቀኑ ሰዎች ከፍትህ ጥራት መጓደል አንስቶ የተዛባ የፍርድ ሂደትና የተገልጋዮች እንግልትን ጨምሮ ሌሎች በርካታ ክፍተቶች እንዳሉ ነው የሚነሱት። የህብረተሰቡን ጥያቄ ተከትሎ ምላሽ የሰጡት የጠቅላይ ፍርድ ቤት ምክትል ፕሬዚዳንት ወይዘሮ አበባ እምቢያለ የፍትህ ጥራት መጓደልን በተመለከተ ስልጠና እየተሰጠ መሆኑን ገልጸው ዳኞች የተከራካሪ ወገኖችን ክርክር በግልጽ ማስቻል እንደሚጠበቅባቸውም ነው ለአዲስ ቀን የኢቲቪ ዜና ሾው የተናገሩት። ከግልጽ ችሎት ጋር ተያይዞ የተነሳው በተመለከተ በዋነኛነት ዳኞች የሚያስችሉት በግልጽ ችሎት
ይሄ መር ነው፣ ህገ መንግስታዊ መብት ነው። በልዩ ሁኔታ ግን እንግዲህ በግልጽ ችሎት በተለይ እያለ የሚያስችሉበት ሁኔታ ካለ እሱም በጥብቅ የምንከታተለው ነው። እርምትም እየወሰድን ያለ ነው። እሱም በተመለከተ ማለት ነው። እንደዚሁም የፍትህ አገልግሎት አሰጣጥ ሂደቱን ለመለካት በየጊዜው የዳሰሳ ጥናት እንደሚከናወን የገለጹት የጠቅላይ ፍርድ ቤት ምክትል ፕሬዚዳንቷ ወይዘሮ አበባ እምቢያለ በማስረጃ የሚመጡ የብልሹ አሰራርና የሙስና ጉዳዮች ላይ እርምጃ መወሰዳቸውንም ነው የገለጹልን። በዳኞች አስተዳደር ጉባኤ ስነ ምግባር የሙስና ለመከላከል የወጣ የስትራቴጂክ ደንብ አለ። በዛ ደንብ መሰረት ደግሞ ጥቆማዎች የሚቀርቡበት ለህዝብ ክፍት የሆነ ቢሮ አለ። ጉዳዮችን ወደ ተጨባጭ ለማንጣት በሚደረገው ሂደት ግን የመግፋት ሁኔታ አላየንም። የመጡትም ጥቂቶች ናቸው። ለዛ ግን ዞሮ ምንድነው ችግሩ አይኖርም ማለት አይቻልም። ችግሩ ግን እንዲህ አይነት ጉዳዮች በተለይ የሚፈጸሙት በድብቅ ከመሆናቸው አንጻር ህብረተሰቡም ከህብረተሰቡ ግን የተደበቀ ሊሆን አይችልም። ከተገልጋዩ የተደበቀ ሊሆን አይችልም። ህብረተሰቡም ይህንን እኛ የምናደርገውን ጥረት ሊያግዝ ባለድርሻ አካላትና ህብረተሰቡ የራሳቸውን አስተዋጽኦ ሊያግዝ ይገባል ብዬ ወስዳለሁ። የንግዱን ዓለም የተቀላቀሉት የመኪና መለዋወጫዎችን በማስመጣት እንደነበር ይናገራሉ። አሁን ላይ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ የሆኑት አቶ ጀማል አህመድ የራሳቸውን የንግድ ተቋማት ጨምሮ 45 ድርጅቶችን እና ከ74,000 በላይ ሰራተኞችንም ያስተዳድራሉ። የባለሀብቱን የስኬት መንገድ ከራሳቸው አንደበት እንከታተል። ጀማል አህመድ ባላለው የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ነኝ። የሚድሮክ ኢንቨስትመንት ግሩፕ ውስጥ የኔም ድርጅቶች አሉበት። ንግድ ውስጥ ነው ያደግኩት። አባቴ በጣም ትልቅ የሸቀጥ አከፋፋይ ነበሩ። መርካቶ ተክለ ሃይማኖት የነበረ ማከፋፈያ ሱቃችን ላይ ነው ያደግኩት። ሃይ ስኩል ጨርሼ ለከፍተኛ ትምህርት ለመሞከር ወደ አሜሪካ በሄድኩበት ቤተሰብ ውስጥ በተፈጠረ ችግር እናቴ ወደ ሀገር እንድመለስ እና ቤተሰቡን እንዳግዝ ጠርታኝ፣ እኔ 9ኛ ልጅ ነኝ ግን 12 ነን እኛ። ሰው ኃላፊነቱን በ20 ዓመቴ ነው የተቀበልኩት። አባቴ በልጅነቴ ነው ያረፉት። ስለዚህ በ20 ዓመት ጀምር የነበረን የአባቴ ድርጅት በእሳት ወድሞ ነበር። በኋላም ያለውም ሀብት ብዙ ተዘርፎ ነበር እና እንደ አዲስ መጀመር ነበረብን እና ስራ የጀመርኩት ከዱባይ የመኪና እቃ በማምጣት ነው። አይ ቲንክ የመጀመሪያው ነኝ ብዬ አስባለሁ። ከግል የቶዮታ እቃዎችን በጅምላ አምጥቶ ማከፋፈል። የጉምሩክ አሰራር ስርዓት አልነበረም። በጣም የተለያየ ዋጋ ለተለያየ ሰው ይሰጥ ነበር። ከኮንትሮባንድ የሚገባ ብዙ ነበር። ከወደብ እቃ ይጠፋ ነበር። ስለዚህ ራሴ ከምጽዋ እቃ አስጭኜ በጭነት መኪና አብሬ የመጣው ነበር ማከፋፈለው። ከዛ ኤርትራ ጦርነት መጣ። ያም አሰራር ቆመ። ሌላ ነገር መስራት አለብኝ ብዬ ዘይት ብቻ ላይ አትኮሬ ዘይት ላምጣ አልኩኝ። ያኔም እንደዚያ የዘይት በፓልም ዘይት በብዛት አልተለመደም ነበር። አንድ ሮዛ የሚባል ብራንድ አምጥቼ እሱም ብቻ ፕሮሞት አድርገን በሰፊው መስራት ጀመር። የዘይት ስራው ነው ብዙ አገር ውስጥ እንድታወቅ ያደረገኝ። ከሼክ መሐመድ ጋር ተዋወቅኩ በዛ አጋጣሚ። ስለ ዘይት ስራ እንድንነጋገር ጠርተውኝ ያለውን ነገር አስረድቻቸው በጋራ ሆራይዘን ፕላንቴሽን እንድናቋቁምና ትልቅ ስራ እንድሰራ ወደ ማምረቻ እንድገባ በጣም ገፋፉኝ፣ አበረታቱኝ፣ አገዙኝ። ከሳቸው ጋር ሆራይዘን ፕላንቴሽንን ጀመርን። ሆራይዘን ፕላንቴሽን ላይ መጣናቸው ስኬቶች እሳቸውን በጣም ስላስደሰታቸው ይዘረፉ የነበሩ ችግር ላይ የነበሩ የሚድሮክ ድርጅቶችን እየተረከብኩ እንዳስተዳድር ተደረገ። ከዛ ደግሞ አሁን እሳቸው ኢትዮጵያ መምጣት ካልቻሉ በኋላ የሚድሮክ ቴክኖሎጂ ግሩፕ ሙሉ ለሙሉ ከስሮ ሊዘጋ ሲል፣ ሚድሮክ ኢትዮጵያም እንዲሁ በዘረፋ ወድሞ ሊዘጋ ሲል፣ ከዛ ሞሃም እንዲሁ ሲል፣ እነዚህ ድርጅቶች ሁሉ እየመጡ በአሁን ሰዓት 6 ክላስተር ውስጥ ያሉ 45 የተለያዩ ድርጅቶች ወደ 74,000 በላይ ሰራተኞች እንዳስተዳድር ተደረገ። የአፍሪካ ሊደርሺፕ ኦርጋናይዜሽን በየአመቱ የአፍሪካ መሪዎችን
ፐርሰን ኦፍ ዘ ይር እያለ ይሸልማል። ፕሬዚዳንቶችን፣ ሚኒስትሮችን፣ አገር ገዢዎችን፣ የተወሰኑ የፕራይቬት ሴክተር መሪዎችንም ይሸልማል። እኔ የተሸለምኩት የስፔሻል ቢዝነስ ሊደርሺፕ ኮመንዴሽን የሚባል በፈጠርነው የስራ እድል ለሀገሪቱ ኢኮኖሚ የምናደርገው አስተዋጽኦ በአጠቃላይ የሀገሪቱ የምርት እድገት ላይ ምርት ላይ በምንሰራው ስራና ለማህበራዊ አገልግሎት በምናደርገው ስራ ነው። 20 ዓመት በፊት ለ12 ወንድምና እህቶች የተሰጠኝ ኃላፊነት አሁን ከዛ አልፎ ሀገር ላይ ትልቅ እንደምታ ያለው ስራ እንድሰራ ስላደረገኝ የኔ ስኬት ያሰብኩት አይደለም፣ ተአምር ነው። ለዚህ ከፈጣሪ ቀጥሎ ሼክ መሐመድን አመሰግናለሁ። እናቴን፣ ወንድም እህቶቼን አመሰግናለሁ። የባለቤቴ ጥንካሬ እንዳለው በጣም አመሰግናለሁ። በመከታተል ላይ የምትገኙት ምሽት 12 ሰዓት ላይ የጀመረውንና እስከ ምሽቱ 3 ሰዓት የሚዘልቀውን የመጋቢት 1 ቀን 2017 ዓ.ም የኢቲቪ 57 የምሽት ዜናችንን ነው። አሁን ሰዓቱ የአየር ሁኔታ ዘገባ የሚቀርብበት ነው። ተረኛ አቅራቢ ደግሞ ኃይሉ ነገሰ ነው። እንደምናመሸ ኃይሉ። እንደምናመሸ ተመስገን። ሁሉ ሰላም? እግዚአብሔር ይመስገን። እጅ ከምን? እሺ፣ አመሰግናለሁ። በዛሬው ዕለት በሰሜን ምስራቅ፣ በመካከለኛው፣ በምስራቅ፣ በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁ ጋር ተያይዞ በአዲስ አበባና በነጌሌ ዝናብ ተመዝግበዋል። በነገው ዕለትም ለበልግ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች ተጠናክሮ ይቀጥላሉ። ከዚህም ጋር ተያይዞ ደቡብና ምስራቅ ትግራይ እንደዚሁም መካከለኛውና ምስራቅ አማራ፣ ሰሜን፣ ደቡብ ምዕራብ፣ ምስራቅና ደቡብ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ፣ ሀረርና ድሬዳዋ ቀላል መጠን ያለው ዝናብ ያገኛሉ። በነገው ዕለት የሀገሪቱ የቱሪስት መዳረሻ በሌላ በኩል በዱብቲ፣ በሰመራ፣ በጎዴ፣ በቀብሪ ዳር፣ በጋምቤላ፣ በላሬ የቀኑ ከፍተኛ የሙቀት መጠን ከ38 ዲግሪ ሴልሺየስ በላይ እንደሚሆን ሀዛዊ የትንበያ መረጃዎቻችን ይጠቁማሉ። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ በድሬዳዋ፣ ላሊበላ፣ ሐዋሳ ቀላል ዝናብ፣ በባህር ዳር ዳመናማ፣ በጅማ፣ ባሌ ሮቤ፣ መተሃራ፣ ወላይታ ቀላል ዝናብ፣ በተመሳሳይ በአዳማ ቀላል ዝናብ፣ በጋምቤላ፣ በጎንደር፣ በመቀሌ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ስለዚህ በተለያዩ የሀገሪቱ አካባቢዎች ላይ መንቀሳቀስ ቢያስፈልግ በአብዛኛው ያለው የአየር ሁኔታ ምቹ ይመስላል ተንቀሳቃሽ? አዎ ምቹ ነው የአየር ሁኔታው። ለበለጠ መረጃ ደግሞ የኢንስቲትዩቱን ድረገጽ ቢጎ ከ260 በላይ ከተሞች መረጃዎችን ማግኘት ይቻላል። አመሰግናለሁ። መልካም ምሽት ኃይሉ። እኔም አመሰግናለሁ። መልካም ምሽት ተመስገን። አሜን። የወተት ምርታማነትን ለማሳደግና ተጠቃሚነትን ለማረጋገጥ በትብብር ሊሰራ እንደሚገባ ተጠቁሟል። ኢትዮጵያ በእንስሳት ሀብት ቀዳሚ ሀገር ብትሆንም እንኳ ከዘርፉ የምታገኘው የወተት ምርት ግን አሁንም ዝቅተኛ መሆኑ ነው የተጠቀሰው። ዝርዝሩ የአባዲ ወይናይ ነው። ኢትዮጵያ በእንስሳት ሀብቷ ከአፍሪካ ብሎም በዓለም አቀፍ ደረጃ በቀዳሚነት ከሚጠቀሱ ሀገራት መካከል አንዷ ነች። ይሁን እንጂ ኢትዮጵያ ባላት የእንስሳት ሀብት ልክ በወተት ምርት ተጠቃሚ መሆን አልቻለችም። በኢትዮጵያ የአንድ ሰው ዓመታዊ የወተት ፍጆታ በአማካይ 44 ሊትር መሆኑና ይህም ከሌሎች ሀገራት ጋር ሲነጻጸር ዝቅተኛ መሆኑን ነው የሚጠቀሰው። ጎረቤታችን ብናይ ኬንያ 100 ነው ለአንድ ሰው የምትጠጣው። ሲምፕል ኤግዛምፕል እሱ ነው። ትልቁ ነገር እኛ አሁን ቢያንስ ከጎረቤቶቻችን ጋር መወዳደር እንኳ ብንችል የዛ የደረሱበት እንኳ ብንደርስ 100 ሊትር አንድ ኬንያዊ ይጠጣል። ኢትዮጵያ 44 ነው ያለ፣ ኡጋንዳ ደግሞ የበለጠ ነው። ስለዚህ ሌሎች ያደጉ ሀገሮች የምንላቸው እስከ 400 ሊትር ይደርሳል አንድ ሰው የሚጠጣው። ስለዚህ የኛ ምን ያህል ዝቅተኛ እንደሆነ ያሳያል ማለት ነው። ይህንን የወተት ምርታማነት ለማሳደግ የዝርያ ማሻሻል ስራን ጨምሮ ተቋማት በቅንጅት ሊሰሩ እንደሚገባ ነው የሚገለጸው። ዓለም አቀፉ የእንስሳት ምርምር ኢንስቲትዩት በኢትዮጵያ የእንስሳት ምርታማነትን ለማሳደግ ስራዎችን እየሰራ እንደሚገኝ ነው የኢንስቲትዩቱ በኢትዮጵያ ተወካይ ዳይሬክተር ዶክተር ናሙኮሎ ኮቪስ የገለጹት። There are several problems actually. The first problem is the low productivity of the በዘርፉ በርካታ ችግሮች አሉ።
አንዱ ችግር የእንስሳቱ ዝርያ ዝቅተኛ የወተት ምርት የሚሰጥ መሆኑ ነው። በኢትዮጵያ በቀን 1.5 ሊትር ወተት የሚሰጡ ላሞች አሉ። ነገር ግን በቀን እስከ 60 ሊትር ከአንዲት ላም ማግኘት ይቻላል። እኛ የምንሰራው ምርምር ይህንን የወተት መጠን ለማሳደግ የሚያግዝ ነው። ይህንን ስራ የምንሰራው በዝርያ ማሻሻል፣ የመኖ ጥራት ማሳደግና ለአርሶ አደሮች ስልጠና በመስጠት ነው። ኢትዮጵያ በሌማት ትሩፋት መርሃ ግብር አማካኝነት ባከናወነችው ስራ የወተት ምርቷን ማሳደግ ችላለች። ይሁን እንጂ ካለው ፍላጎትና ሀብት አንጻር ስራዎች ሊጠናከሩ እንደሚገባ ነው የሚገለጸው። 5.8 ቢሊዮን ሊትር ነበር በአመት የምናመርተው ወተት። የዘንድሮ ቅዳችን ደግሞ 12 ቢሊዮን ልበለው ቢሊዮን ሊትር ነው። ያ ማለት 5.8 እና 12 እጥፍ ነው። ይሄ እድገት የመጣው በዚሁ ከሌማት ትሩፋት ፕሮግራም ጋር ተያይዞ በየአመቱ እያደገ የመጣ የወተት ምርት በአመቱ እያደገ የመጣ ማዳቀል ስራና እያንዳንዱ አኒማል ደግሞ የወተት ምርታማነቱ እየጨመረ በመምጣቱ ነው እንደዚያት ደረጃ ላይ ደረስነውና በጣም ትልቅ ፕሮግሬስ እያሳየ ነው። ግን አጌን አሁንም ካለን ፖቴንሻል ከህዝብ ብዛትም ጭምር ብዙ መስራትና የዓለምን ጤና ድርጅትን ስታንዳርድ ደረጃ ላይ መድረስ አለብን ብለን እየሰራን ያለነው። ታዲያ በኢትዮጵያ ያለውን የወተት ምርት እድገትና ፈጠራን ለማሳደግ ያለመ መድረክ በአዲስ አበባ ተካሂዷል። በመድረኩም በዘርፉ የተሰማሩ አካላት በቅንጅት መስራት የሚችሉበት ማዕቀፍ የተዘረጋ ሲሆን ይህም በወተት ምርታማነት ላይ ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። የቦረና ህዝብ የገዳውን ስርዓት ባህል፣ ትውፊትና ታሪክ ለትውልድ የሚነግርበትና የሚያሳውቅበት አርገደጌት የተባለ ስፍራ አለው። አካባቢው ከታሪክ ነጋሪ እስከ ወጌሻ ባለሙያ የያዘ ሲሆን ለማህበረሰቡም የተለያዩ አገልግሎትን ከመስጠት ባሻገር ለታሪክ አጥኚዎችም ግብዓት እየሆነ ነው። የዚህን ስፍራ የታሪክ ይዘት ታዲያ ሐምራዊት ብርሃኑ የታሪክ አዋቂን አነጋግራለች፣ እንደሚከተለው ታቀርበዋለች። አሁን የምንገኝበት ቦታ የአርጋዳጌቲ አርዳ ይባላል። አርጋዳጌቲ ይባላል። እዚያው ያሉ 5 ቤቶች አሉ። እያንዳንዱ 5ታቸውም ስም አላቸው። ለምሳሌ ከኋላ የሚገኘው ሀዩ ቤት ነው። በዚህ ትንሽ ራቅ ብሎ በስተግራ የሚገኘው አርጋዳጌቲ ሽማግሌዎች ይባላል። ለምሳሌ በዛ በኩል የሚታየው ሁሉም ባህላዊ መድኃኒት ኢባቢም ሆነ ምንም ሆነ ጠቅላላ ባህላዊ መድኃኒት የሚሰጡ ቡድን ናቸው። ጋዮ የሚባል አለ። ከዛ የሚቀጥለው ባለውለታ ማለት ነው። ከዛ ቀጥሎ የሴቶች አዲሲቄዎች ቤት ነው። ታች ያሉ 5ቱ እንደዚህ ናቸው። 5ቱ እያንዳንዳቸው ስራ አላቸው። አሁን አዩ አንድ ለምሳሌ ኦላ አለ። ኦላ ያልቻለው ጉዳዩን ወደ ቀጠና ያሳልፋል። ከቀጠናው አካባቢ አለ። አካባቢ ይሄዳል። ከዛ ምን ይሆናል? ሀዩ ጋር ነው የሚመጣው። አርጋዳጌት የሚለው ድሮ ጥንታዊ የሆነው ባህል የማታውቀው ነገር እዚህ መተን እንጠይቃለን። አባ ገዳ ሊበን ጀልዴሳ ውስጥ ምን አይነት ስርዓት አለ? የድሮ ታሪክ የሚነግሩ ናቸው። እስቲ ጃርሳ አርጋዳጌት ሄደን እንጠይቃለን። ይሄን ነገር እኔ አንድ ቀን ሰምቼ አላውቅም። ከኛ በፊት ያሉ ሽማግሌዎች አሉ። እነሱ ጋር ሄደን ይህን ነገር ለማወቅ እንፈልጋለን እንሂድ ብለው ይመጣሉ። ከየትም ይመጣሉ። እዚህ ሀደ ሲቃዎች እዚህ ያሉ ለህዝብ አገልግሎት የሚሰጡ ነገሮች አሉ። እነሱ ጋር ኦጌሻ ይባላሉ። ከየትም ተሳብስበው ይመጣሉ። የኢባን መድኃኒትም የሚያውቅ ይመጣል። የእፍኝት መድኃኒትም የሚያውቅ ይመጣል። ኦጌሻ አለ ደግሞ የተሰበረ አጥንት የሚያስሩ አሉ። እነዛ ሴቶችም ራሳቸው አሉ። ባህል አወላለድ የሚያወልዱ አሉ። አሁን ለምሳሌ ከሆስፒታል ጋር የሚሰሩ ባህላዊ አዋላጅ እናቶች አሉ። ችሎታቸው በኦጌሳ በሐኪሞች የተረጋገጠ ያመኑበት እውቅና የተሰጣቸው እንደዛ ያሉት ነው። እዚህ ያሉት ያለንበት አሁን ስፍራ ብዙ እውቀት የሚቀስምበት አንድን ታሪክ ለማወቅ ከፈለጉ ትላንትስ ምን ነበረ፣ ዛሬስ
ነገስ የሚለውን ለመረዳት ከፈለጋችሁ እዚህ ትመጣላችሁ። እንደዚህ ያለ ጥቅም ነው አለ ይሄ ሰፈር። ከውጪ የዜና ምንጭ ሩሲያ ኩርስክ ውስጥ የዩክሬን ኃይሎች ተቆጣጥሯቸው ከቆዩ ግዛቶች ውስጥ በርካታ መንደሮችን ማስለቀቋን ይፋ አድርጋለች። እንደዚሁም በሺዎች የሚቆጠሩትን የኪየቭ ወታደሮችን የከበባ ቀለበት ውስጥ ለማስገባት መቃረቧንም ነው ያስታወቀችው። ትንታኔውን ያዘጋጀው አለምነህ ዋሴ ነው። ዩክሬን በኢትዮጵያ አቆጣጠር ባለፈው ነሐሴ ወር ኩርስክ ውስጥ የተወሰነ ቁራሽ ግዛት ተቆጣጥራ ከቆየች አሁን 7ኛ ወሯ ነው። ራሽያ የዩክሬንን የ7 ወር ቆይታ ሊያከትም የሚችል ተብሎ የተገመተ ወሳኝ ጥቃቷን የሰነዘረችው የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ ለሀገሪቱ ይሰጡ የነበሩትን ወታደራዊ ድጋፍ፣ የስለላና የሳተላይት መረጃ እገዛ ካቋረጡ በኋላ ነው። ለዚህ እርምጃቸው ጦስ ወይም ምክንያት የሆነው ከ11 ቀናት በፊት በዋይት ሃውስ በእሳቸውና በፕሬዚደንት ቮሎዲሚር ዜሌንስኪ መካከል የተፈጠረው ዓለምን ያስገረመ ዲፕሎማሲያዊ ውርክብ እንደነበረ አይዘነጋም። ወደ 12,000 የሚጠጉ የሰሜን ኮሪያ ወታደሮችን ያካተተና በጠቅላላ ቁጥሩ 76,000 የተገመተ የራሽያ ሰራዊት በማጥቃቱ ላይ የተሳተፈ መሆኑ ታውቋል። ተቀማጭነቱ በአሜሪካ የሆነው የጦርነት ጥናት ኢንስቲትዩት እንዳሰላው የዩክሬን ጦር ቁጥር 30,000 ይደርሳል። የዩክሬን ጦር በ2016 ነሐሴ ወር ድንገተኛ ጥቃት ሰንዝሮም ዋና የምሽግ ከተማ ያደረጋት ሱድዛ አሁን በራሽያ ሰራዊት ከፍተኛ የማጥቃት በላይ የተከፈተባት መሆኗ ታውቋል። ከድንበር ወደ መሃር 10 ኪሎ ሜትር ገባ ብላ የምትገኝ ከተማ ናት ሱድዛ። የራሽያ ጦር ከሱድዛ በስተሰሜን የሚገኙትን ስትራያ፣ ኖቪያ ሮስሮቺናና ማሊያ ሉክኒያ መንደሮችን ከዩክሬን ጦር ማስለቀቁንና ከሱድቫ በስተ ምስራቅ የሚገኙ አነስተኛ ሰፈሮችንም እንደዚሁ መልሶ መቆጣጠሩን አስታውቋል። የተወሰኑ የዩክሬን ወታደሮችም እጅ መስጠታቸውን የሚገልጹ ያልተረጋገጡ ዘገባዎች እንዳሉ ዘጋርዲያን ጽፏል። ዩክሬኖች የወረራቸው ዋነኛ የጦር ሰፈር ከሆነችው ሱድዛም ወደ ኋላ የክፉ ቀን መውደቂያቸው የሆነችው የዩክሬኗ የድንበር ከተማ ሱሚ ባላቋረጠ የራሽያ የመሳሪያ ድብደባ ስር ናት። ራሽያ የአሜሪካ ወታደራዊና የስለላ መረጃ አቀባ የፈጠረላትን አጋጣሚ በመጠቀም የሰነዘረችው ማጥቃት የተጀመረው ዩክሬኖች ፈጽሞ ይሆናል ብለው ባልገመቱበትና ባልጠበቁበት ሁኔታ ነበረ። የራሽያ 100 የሚሆኑ ልዩ ኃይሎች ለጋዝ ማስተላለፊያ በተዘረጋም ግን አገልግሎት ባቆመ 15 ኪሎ ሜትር በረዘመ ቧንቧ ውስጥ መሳሪያቸውን በጀርባቸው ተሸክመውና በክርናቸውና በጉልበታቸው እየዳሁ 4 ቀናት ከተጓዙ በኋላ ቁልፏ የዩክሬን ዋነኛ የጦር መናሪያ ከተማ ሱድዛ መዳረሻ ውስጥ በመውጣት ተኩስ አስጀመሩ። ይሁንና የዩክሬን አየር ወለድ አጥቂ ኃይል በአየር ላይ ሰው አልቦች ቅኝት የተጋለጡት ኮማንዶዎች ላይ የሚሳኤሎችና የመድፍ ጥቃት በመሰንዘር ቁጥራቸው ቀላል ያሉን አባላትን መግደል ብቻ ሳይሆን በጋዝ ቧንቧ ውስጥ ታፍነው እንዲሞቱ መደረጋቸውን ያሳያል ያለውን ቪዲዮ ቅጂ ለቋል። ከአየር ላይ የተነሳ ነው። የዩክሬን ጦር በሰጠው መግለጫ የራሽያ ልዩ ኃይል በእይታ ውስጥ ነው፣ መንገድ ተዘግቶበት እየተደመሰሰ ነው። በሱድዛ አካባቢ ጠላት የደረሰበት ኪሳራ በጣም ከባድ ነው ብለዋል። ራሽያ ግን ሁኔታው አስቸጋሪ መሆኑን ገልጻ የሰሜን ኮሪያ ተዋጊ ምድቦችን በመጠቀም ሁሉም ነገር በቁጥጥር ስር መዋሉን አስታውቃለች። የራሽያ የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ በቴሌግራም ገጻቸው ላይ ሲጽፉ ግጥሚያው ተባብሷል፣ ማጥቃቱ ቀጥሏል ብለዋል። ዘገባዎች እንደሚሉት አሜሪካ ነገ በሳዑዲ አረቢያ ከሚጀመረው የአሜሪካ ዩክሬን ባለሥልጣኖች ውይይት በፊት ዩክሬን ፈቅዳ ይቅርብኝ የምትለው ግዛቱንም ሆነ አቋም እንዲነገራት ትፈልጋለች። የአሜሪካ ቴሌቪዥን ኤንቢሲ ኒውስ እንደገለጸም ፕሬዚደንት ዶናልድ ትራምፕ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ለራሽያ ግዛት አሳልፈው እንዲሰጡና በሀገራቸውም ምርጫ እንዲጠሩ ይፈልጋሉ። ይህ በእንዲህ እንዳለ የፕሬዚደንት ዶናልድ ትራምፕ አስተዳደር የዩክሬን አመራር አሜሪካ ከራሽያ ጋር ከጀመረችው የተኩስ አቁም ጥያቄ ጋር አብሮ ወደፊት ለመራመድ ዝግጁ ነው ብለው እንደሚያምኑ
ከፍተኛ የውጭ ጉዳይ ሚኒስቴር ባለሥልጣን አስታውቋል። ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የብሔራዊ ደህንነት አማካሪው ማይክል ዋልዝ በነገው ዕለት ሳዑዲ አረቢያ ውስጥ ለሚጀመረው ውይይት ዛሬ ሪያድ ይገባሉ ተብሎ ይጠበቃል። የዩክሬኑ ፕሬዚደንት ዜሌንስኪ ሳዑዲ አረቢያ ብቅ ብለው ከአልጋ ወራሽ መሐመድ ቢን ሳልማን ጋር የሚወያዩ ቢሆንም ከአሜሪካ ጋር በሚደረገው ድርድር ላይ እንደማይሳተፉ ታውቋል። በዩክሬን በኩል ውይይቱን የሚታደሙት የፕሬዝደንቱ የጽህፈት ቤት ኃላፊ አንድሪ ኖርማክ፣ የሀገሪቱ የብሔራዊ ደህንነት አማካሪ፣ የውጭ ጉዳይና የመከላከያ ሚኒስትሮች ይሆናሉ። የምትከታተሉት ምሽት 12 ሰዓት ላይ የጀመረውና እስከ ምሽቱ 3 ሰዓት የሚዘልቀውን የቲቪ ዜና 57 ነው። ምዕራፍ አንድን በዚሁ አጠናቀናል።